አይታችኋት ከሆነ ማለት ነው እንዴ ህይወትን ማስመሰቃቅለ ብላለች እንግዲህ። አዎ እና ይሄ ነገር ደግሞ የሆነ በጣም እኔ እንጃ ለብሩኬ አሁን ብዙ ሰው እሱን በጣም ይወደዋል፣ በጣም እናከብረዋለን፣ ብዙ ወንድማችን ነው እና የሆነ በእንደዚህ አይነት ነገር ላይ የለም ስሙም ከዩቱብ በጣም እናከብረው በጨዋነቱ ነው። ለዛ እሷ ግን የምታረገው አክት ልክ እሱ እንዳረገና በጣም የሆነ ለሰው ልጅ ክብር የላትም። ሀይሚ እንኳን እንደዛ አትዳፈረውም፣ በጣም ነው የምታከብረው የራሱ ሰው ሆና ማለት ነው። እና ይሄ ነገር አስተማሪነትም አለው። ሁለተኛ ደግሞ የሆነ ደግሞ ደስ ማይልም ነገር አለው። ለምን የሆነ ክብር የሚባል ነገር ጋር ስንሄድ ደግሞ የሆነ አስብ፣ የእነሱ ሁለቱ ፍቅረኛሞች ሆነዋል። በእነሱ መሀል አንድ ሴት ገብታ እንዲህ አይነት ነገር ስታደርግ የሆነ እኔ ብቻ እኔ እንጃ ከብዶኛል። ለመቀበል ይከብዳል። ይኸውላችሁ አሁን ለሀይሚ የተሰጣት ካራክተር ይሄ ነው። ያቺ የገማች ደግሞ ሆነም ቀረም ካራክተር የላትም። ያቺ ባጭሩ ያቺ እነሱ መለያየት ነው የምትፈልገው። ገብቶሻል? ሀይሚ ተነጋግራበት አምናበት እየሰራች ነው ያለው። ያቺ ግን ማለት ነው የእነሱ መለያየት ስለምትፈልግ ብቻ ነው። ያንን ደግሞ እኛ አንፈቅድላትም። ባጭሩ ቆይ አንዴ ከእኛ ይልቅ ደግሞ ቆይ አይደለም እኛ እንትን ስላለን ሳይሆን እነሱ ናቸው ማራቅ የሚችሉት። በነገራችን ላይ አለመስራትም ይችላሉ። ይሄን ነገር ትክክል ነው። ሁለተኛ ነው ቆይ አይደለም ማማዬ፣ እኛ ዝም ብለን እዚህ ጋር ራሳችንን እንጎዳለን። እየሰማኋችሁ ነው ስታወሩ፣ ደስ ይላል አንዳንዶች የምታወሩት። ይሄን ነገር ማራቅ የሚችሉት ማስቆም የሚችሉት ራሳቸው ናቸው። እግዚአብሔር አሁን ልጅቷን ብንሰድብ ብንዘቀዝቅ ምን ብንል መልሰዋት እያመጡ ያሉት እነሱ ናቸው። እኛ ማለት ያለበት ብሩኬ ነው እንዴ። እኛ አሁን ለምሳሌ ዝም ብለን እንትን ሳሚልኝ አትናደጂ፣ ይሄን ማስቆም የሚችሉት ብሩክና ሀይሚ ናቸው። እኛ እዚህ ጋር ብንጫው ምን ብንል አይሰሙንም። ለምን ይሄ አትችልም አይኔ ማትችልም ብሩክ ብቻ ነው የሚችለው። ብሩክ ነው ወይ ማስጠንቀቅ የሚችለው እንደውም ማስጠንቀቅ የሚችለው ብሩክ። አዳምጡኝ በእናታችሁ አንድ ነገር አዳምጡኝ። እኔ እስካሁን ደህና ነበርኩ፣ ጭንቅላቴን እንዲያመኝ አልፈቅድም። አንድ ነገር አዳምጡኝ። ልጅቷ ማለት ነው አዳምጡኝ። ልጅቷ የጨረቃ ፋሚሊ አልወደዳትም፣ አልተቀበላትም። አሁን ብሩኬ የእሱ ልጅ እንደሆነ አድርጋ ለካ እውነቷን ነው ተብሎ እንድንቀበላት ነው የመጣችበት። ሲስተምን ተረዱ። እዚህ ጋር እናንተ መረዳት ያለባችሁ የዕለት የዕለቱን አይደለም። ከስር እያጣራችሁ ይሄዱ። ብሩኬ ከደሙ ነፃ ነው። ሁለተኛ ሲቀጥል ምንም ጨረቃ ፋሚሊ አልቀበልም ብሏታል። እና ደግሞ ማለት ነው የመጨረሻ እንደማይፈልጓት እነዚህ ልጆች ይሄው እንደማይፈልጓት እየተረዳች እንድትሄድ ማለት ነው ምን አደረጉ? ይሄን ነገር አመጡት። ይሄ ዲኤም ምርመራ የብሩክ ነው ተባለ። ይሄንንም አንቀበልም አሉ። አሁን እሷ እውነት አላት፣ ልክ ናት፣ ልጁ ለካ የሱ ነው ብለን እኛ እንድንደግፋት ነው የምትፈልገው። አንደግፋትም፣ እኛ አንደግፋትም። ሲቀጥል ደግሞ አዳምጡኝ። አሁንም ነገ ከባሏ ጋራ መታ እዚህ ጋር ብትንዘባዘብ እናንተ ጀግና ከሆናችሁ የእነዚህ ልጆች እውነት ትክክለኛ ደጋፊ ከሆናችሁ አሁንም የምነግራችሁ እሷ ስትመጣ ጭራሽ እንዳታዩ፣ ዜሮ ትግባ። ያኔ ማለት ነው ተስፋዋን ትቆርጣለች። ለምን በሉኝ፣ አብሳላት ለስራ ብሎ አመጣት። አዳምጡኝ እናንተ፣ አብሳላት ለስራ ብሎ አመጣት። አፍላፊ አፏን ከፈተች። ጨረቃ ፋሚሊ አይሚ በዚህ ጋር ብታደርግ ብሩኬን በዚህ ጋር ባያደርግ ጨረቃ ፋሚሊ መስሚያቸው ጥጥ ሆነ። ይቺም ደግሞ ብሩክን ማዋረድ አይደለም። ብሩክ ልጅ የለውም። ከዚች ጎዳን እጅ እኮ ሆቴል ነው የምትሰራው። ስትሬት እኮ ናት። በየአስፋልቱ ላይ እኮ ነው ለወንድ አገልግሎት ነው የምትሰጠው። ገብታችኋል? እናንተ የማታውቁት ነገር አለ። ስለዚህ ማለት ነው ብሩኬን የሚሰድቡት ይስደቡት። ምንም ቅንጣት እቺን አላነሱ። እውነቱ ያለው ዛሬም ነገም ብሩኬ ጋር። ልጅቷ ምን እንደሆነ የፈለገችው ልንገራችሁ። ኦዲየንስ አልተቀበላትም። ያም አቃጥሏታል። ከአንድም ሁለት ዩቱቧን አቃጥለውባታል። ገባችሁ አይደለ? አሁን ኦዲየንስ ጋር ነው ጸቧ፣ ከነ ብሩኬ ጋር አይደለም። ብሩኬ ራሱን መስዋዕት እያደረገ ማለት ነው እየመጣ እያለ ራሱ ፋሚሊው አልቀበልም ብሏል። አሁን በቃ ምንም የምታመጣው ነገር ስለሌለ
ምንም የምታደርገው ነገር ስለሌለ ባጭሩ ምን ይላታል ብሩኬ? ፋሚሊ ያልተቀበለሽም በቃ አቁሚ ነው። ልጅ ደግሞ የላትም። በገንዘብ እየከፈለች የዘመር ልጅ ነው የምታመጣው። እሷ ማታ ማታ ቡታጅራ ላይ ስትሬት ነው የምትሰራው። እሷ ከሌላ ቦታ ነው የመጣችው። ቡታጅራ ልጅ አይደለችም። እኛ የደረሰ መረጃ ስላለ ነው። ገብቷችኋል? እናንተ አትሞኙ። በቃ እዚህ ጋር ይዛችሁ መሄድ ካለባችሁ ልጆቻችሁን ይዛችሁ ተጓዙ። ብሩኬ እንደዚህ ሆነ፣ ብሩኬ እንዲህ ነው፣ ብሩኬ ነው። የታየሽ ብሩኬ አብሯት እንደተኛ አይታችኋል፣ እንዳስረገዘ አይታችኋል። ልጆቹ በምሳሌ ይሄንን ደግሞ ያመጣ ነው እኛ ራሳችን። ያኔ እንደዛ በሆነበት ሰዓት የ3 ወሩን ታስታውሳላችሁ። የድሮ ጓደኛህን አምጣ ተባለ። መስራት ስለፈለጉ ይቺን ትርኪ ሚርኪ ሰው ናት ብሎ አላወቁም፣ አመጧት። ይቺ ከብሩኬ ጋር ጓደኝነት የላትም። አዳምጡ። ስትመጣ ደግሞ የዘበኛ ልብስ የአንድ ቃሚና ጠጪ ሲጃራ አጫሽ የወንድ ጎረምሳ ካቦርት ለብሳ መጣች። እርጉዝ ናት እንዴ ተባለ። በዛው ቀጠሉበት። ልጅም አልወለደችም። ሆቴል ውስጥ ነው የምትሰራው። ታውቃላችሁ ስለ ልጅቷ። በዚህም ብላ ማለት ነው ፋሚሊ እንዲያምን ነበር። ፋሚሊ አልቀበልም አላት። አንቀበልም አልናት። ስለዚህ ማለት ነው አሁን የምታዳምጡን ከሆነ ነገር አሁን ነገ ደግሞ ማለት ነው እኔ መጀመሪያም አላያትም እነሱ ላይ ስለመጠች ያው ግድ እነሱ ማየት ስላለብን ነው እንጂ እኔ ብያለሁ ቅድም እሱ አያረግም፣ እንዲህ መጥፎ ነገር አያረግም። እግዚአብሔር ብሩክ እዚህ ጋር የምታዳምጡን ነገር ፋሚሊ ተሆነ የመጣችው ለምንድን ነው ሃይሜና ብሩክ የተሸበሩት? እሺ ኖ ስራ ነው አቢብቴ እናቴ፣ ስራ እኮ ነው እንዴ። እሷን ወደ ዛሬ ልክ ነች ሳሚልኝ። አሁን ያልሽው ገብቶኛል። ዛሬ ይሄን ነገር ያመጡት እሷን በቃ ወይኔ ያዝነውላት ለካ ልክ ነው ብሎ ሰው እንዲቀበላት ነበረ። ግን ሰው ለምን ብትኝ ስማቸውን እነኛ ስም እየተጠፋ የእሷ ስም እንዲወገዝ ፈልገው። ወይ አዳምጪኝ እማዬ፣ አይቢስ ያኔ ባላደረገችው 17,000 ስድብ ተሰድባለች እኮ። የማንንም ተሰድባ ነው የዛን ሁሉ ሰው ያሳደገችው። ግን ብሩክ እንዲህ እንዲያደርግ አንፈቅድለትም። ቆይ አይደለም፣ አንድ ጊዜ ውዴ መልስ ልመልስላት። አሁን ፍቅር ሲገላለጹ ሁሉም ነገር ሲያስተካክሉ ምንድን ነው የተባሉት? ምንድን ነው ያልናቸው? ስምህን አጥራ፣ ስምህን አጥራ፣ ስምህን አጥራ ተብሏል። ልጁ ስሙን ሊያጠራ ነው የሄደው። መጀመሪያ ይግባችሁ ውስጥ ስም ብላችሁ ሳይሆን እናቴ፣ እኔ እኮ ተረድቼሻለሁ። ስሙን ሊያጠራ ነው የሄደው። ግን ዛሬ ለምንድን ነው መንገድ የከፈቱላት? ለምን ተንቀጠቀጡ? ዛሬ ምን ሆነው ነው? ስራ አይደለም። ዛሬ የተንቀጠቀጡበት ምክንያት ልንገርሽ። አሁን ልጁ ያንተ ነው። ነገር እየከፈቱ ነው ያሉት። እውነት ቆይ አዳምጪኝ። እነሱ ራሳቸው አሁን ይቋጩታል። በቃ ይኸውልሽ አዳምጪኝ። ወንድምየው ተናግሯል። አሁን መንገድ ይኸውልሽ፣ ስህተቱ ምኑ ጋር መሰለሽ? ብሩኬ ምርመራ አደረገ፣ ወጣ። መውጣት ሁለቱም ናቸው ያሉበት። ሲቀጥል ደግሞ 3ቱም ናቸው መመርመር ያለባቸው። አዳምጪ። ወልዳለች ብሎ በግ እየጎተተ ልጅ እየሰረቀ ልጄ ናት ብሎ አፉን ሲከፍት የነበረው ያኛው አልተመረመረም። ብሩኬ ብቻ ነው ሄዶ የተመረመረው። ብሩኬ ብቻው መመርመር የለበትም። ገብቶች? ከተመረመረ ደግሞ ብሩኬ ማለት ነው አብሮ መውጣት አለባቸው እንጂ እሷን ጥሎ ሆስፒታል ውስጥ መውጣት የለበትም። እዚህ ጋር ለዶክተሩ ገንዘብ ሰጥታ ታስቀይራለች። ይሄው የተባለው አልቀረም። ምንድን ነው ያለው? አስቀይራለች ብለን አወራል። ትክክል። ቆይ አዳምጪ። ተቀየረና መጣ። ምን ሆኖ መጣ? ንገሩ። የብሩኬ ነው ተባለ። አሁን ግን ምንድን ነው የሚደረገው? 3ቱም ናቸው መመርመር ያለባቸው። ልጄ ናት እቺ ልጄ ናት የብሩክ አይደለችም ብሎ ሲደባደቡ፣ ሲግማሙ፣ ሲጠነቡ አልነበር እንደ ለሁለት። ታዲያ አሁን ማን የያዛቸው? ብሩኬና ለምንድን ነው ሁለቱም እንመረመራለን ብለው ለምንድን ዛሬ መልስ የማይሰጧት? ግራ ገባኝ። ቪዲዮዎችን ማየት እያቃተን ትናንትናና ዛሬ እውነቴን ነው የምላችሁ። በቃ የሆነ መንገድ ባገኝ የምጠላበት እነኛን በቃ ራሴ ያስፈራኝ ነው። ራሴ ያስጠላል። ግን ቆይ አዳምጪኝማ። ከዚህ በኋላ በእነሱ ስም የሚሰራውን ማየት የለብንም እኛ። ብሩኬ እንዲሆን ለምን ታያላችሁ? አሁንም ተነጋግረን ጨርሰናል።
እንዳታዩ ስንት ሰው አለ የለን እዚህ ጋር 6 ሰው 7 ሰው አያላየ ሌላው ሰው ይከታተላቸው አይደለም። ቆይ አዳምጪኝ ማየ በእነሱ ስም የሚሰራ ሰው ካለ ራሱ እየሄዳችሁ እንዳታዩ። አሁን ብሩኬ የሆነ አሁን እኮ እናንተ ማለት ነው እናንተ ሰዎች እናንተ እኔ ያልኳችሁን እዚህ ጋር ስለ እንትኑ ነው ስለሚመለከተን ነው እንጂ አሁን ስለምከታተሉ ጋር እኮ ቀየራችሁት። እኔ የሄዱበትን መንገድ ለምንድን ነው መንገድ የከፈቱት? ይሄ ስራ የሚያቆሙት የሚያከታተሉ ሌላው ነው ስለ ቪዲዮ